ከጥቂት ሰዓታት በፊት የተሰማው መረጃ እጅግ አሳዛኝና ልብ የሚሰብር ከባድ ሐዘንንም የሚፈጥር ሁኔታ ተፈጥሯል። በድንቅ የዝማሬ አገልግሎታ የምናውቃት ተወዳጇ ዘማሪት የምስራች ስምዖን ከዚህ ዓለም በሞት ተለይታ ወደምትወደው ጌታ መሄዷ ተሰምቷል። በትናንትናው ዕለት እኛም አጋርተናችሁ በነበረው መረጃ ከዚህ በፊት አገግማና ተሽሏት ከነበረው የካንሰር ህመም በድጋሚ ደግሞ ተከስቶ በአጥንቷና በሳምባዋ ላይ መፈጠሩን ተከትሎ ከዛም ጋር በተያያዘ በፍጥነት ወደ ሆስፒታል አምርታ በጽኑ ህሙማን ክፍል ወይም አይሲዩ ኢንቴንሲቭ ኬር ዩኒት ውስጥ ሕክምና እየተከታተለች በዚህም ደግሞ ከእግዚአብሔር በታች ሐኪሞች፣ ዶክተሮች፣ ነርሶች የሚችሉትን ሁሉ ጥረትና ርብርብ ያደርጉም እግዚአብሔር ካዘዘልን ቀን ማለፍና መሻገር አንችልምና እቺን ተወዳጅ ዘማሪ እህታችንን ምንም እንኳን ማትረፍ ባይችሉም ወደ ጌታ ወደ አምላካችን የምንሄድበት መንገድ አንደኛው ሞት ነውና ዘማሪት የምስራች ስምዖንም በሞት ተለይታ ወደምትወደው ጌታ ሄዳለች። ካጋጠማት ከባድ የጤና እክል የተነሳ በጨጓራው አካባቢ ተፈጥሮ የነበረው የካንሰር ህመምን በታይላንድ ሀገር በብዙ ወጪና በብዙ ኢትዮጵያውያን ርብርብ ከእግዚአብሔር በታች በተደረገላት ድጋፍ ታክማና ድና በወቅቱ ሲያክሟት የነበሩ ሐኪሞች ጭምር ባስገረመ መልኩ ካንሰርን ድል አድርጋ ወደ ሀገሯ ስትደርስ የምስጋና ፕሮግራም ተዘጋጅቶ እልል ብለን ገና አልጠገብንም ነበረ። ታዲያ ከትናንት በስቲያ ድንገት የማፈንና ከባድ ሳል የተቀላቀለ ህመም ተሰምቷት ለጄኔራል ቼክአፕ በሄደችበት እንደነገርናችሁ በጀርባዋ አጥንት ላይ እንደዚሁም የዛ ጫና ደግሞ ወደ ሳምባዋ የተሰራጨው የካንሰር ህመም ዛሬ ግን ልትቆጣጠረውና እንደ በፊቱ ተሽሏት እንድናያት አላደረገም። በዚህም ውጤት እጅግ የተደናገጡና የመትረፍ እድሏ ጥቂት ፐርሰንት እንደሆነ ያወቁት ሐኪሞች በፍጥነት ወደ ጽኑ ህሙማን ክፍል አስገብተዋት የሚችሉትን ሁሉ አድርገው የነበረ ሲሆን የካንሰር ህመሙ ግን በሰውነቷ ተሰራጭቶ ስለነበረ አንዳንድ ህመሞች ደግሞ ጊዜን የማይሰጡ በመሆናቸው የምስራችም ህመሙን መቋቋም ባለመቻሏ ወደ ዘመረችለት፣ ወደ አከበረችው፣ ወደ አነገሰችው፣ ወደምትሰግድለት አምላኳ አባቷ ሄዳለች። በዚህም ከስጋ ከኛ መለያየቷ በተለይ ለቤተሰቦቿ ከባድ ቢሆንም ወደ ጌታ የምንሄድበት መንገድ ሞት ነውና ወዴት እንደምትሄድ ደግሞ እርግጠኞች ስለሆንን በዛ እንጽናናለን። በትናንትናው ዕለት አሳሳቢ የጤና ሁኔታ ላይ መሆኗ የታወቀ የነበረ ሲሆን ነገር ግን በእግዚአብሔር ተስፋ አይቆረጥምና ሐኪሞቹ ከባድ ሁኔታ ውስጥ እንድትወጣና ከዚህ ከባድ የህመም ስሜት እንድታገግም የተለያዩ ክትትሎችን ርብርቦችን ያደረጉ ቢሆንም ነገር ግን ካንሰሩ በሰውነቷ ላይ የመሰራጨቱ መጠን ከፍተኛ ሆኖ ስለነበረ እንደዚሁም ከዚህ በፊትም ደግሞ በጨጓራዋ ላይ የተፈጠረውን የካንሰር ህመም ለማከም ከ11 ዙር በላይ ከባዱን ህክምና ኬሞቴራፒን በመውሰዷና አቅሟ በመዛሉ በመዳከሙ አሁን ያጋጠማትን ህመም በፍጹም መቋቋም አልቻለችም። በዚህም ግልጽ ሆኖ እንደተፈራው የሚ ከጥቂት ሰዓታት በፊት ከዚህ ዓለም ተለይታ ህይወቷ አልፎ ዳግም ህይወትን ወደምታገኝበት የዘላለም ህይወትን ወደሚሰጠው አምላኳ እግዚአብሔር ሄዳለች። በተስረቅራቂ ድምጿ የምንወዳት እጅግ ብዙ የመድረክ ላይ ዝማሬዎችን በመዘመር ብዙ ሰዎች የወንጌልን እውነት እንዲሰሙ ያደረገችው የእህታችን የምስራች ስምዖን ህልፈትን መስማት በእውነት እጅግ ይከብዳል። እኛም ሆስፒታል መግባቷን ተከትሎ ባቀረብንላችሁ ፕሮግራም ስር እጅግ ብዙ ሰዎች እግዚአብሔር ጣልቃ ገብቶ ካለችበት አስቸጋሪ ሁኔታና ስቃይ እንዲያወጣት በጸሎት እንደዚሁም ደግሞ በገንዘብም የተለያዩ እርዳታዎችን ለማድረግ መልካም ሐሳባችሁን ስትሰጡ መልካም ምኞትን ስትመኙላት የነበረ ቢሆንም ነገር ግን በህይወትም እግዚአብሔር ደግሞ በስራው የማይሳሳትና ትክክል ነው። ምናልባትም በህይወትም ብትቆይ ከባድ ስቃይን ታስተናግድ ይሆናልና ይህንን ስቃያን ያልወደደው እግዚአብሔር ወደ ራሱ ጠርቷታል። እሱ ሉዓላዊና
ፍጹም ስለሆነ እንደዚሁም እህታችን ወዳከበረችው ወዳነገሰችው እድሜዋን ሕይወቷን ወደ ሰጠችው የዘላለም አባታችን እግዚአብሔር በመሄዷ ወዳጆቿ፣ ቤተሰቦቿ፣ ጓደኞቿ እንደዚሁም ለሚያውቋትም ለማያውቋትም እንግዲህ በቻናላችን ስም የእግዚአብሔር አጽናኙ መንፈስ እንዲያበረታቸው እንዲደግፋቸው ካሉበት ከባድ የሐዘን ስሜት እንዲያወጣቸውና ወዴት እንደሄደች አውቀውም እንዲጽናኑ በዚህ አጋጣሚ ጸሎታችንን ምኞታችንን እንገልጻለን። ውድ የይሁ ሚዲያ ቤተሰቦች አንዳንዴ እንግዲህ በህይወታችን እኛ ካሰብነው ነገ በምንለው ቀን ውስጥ እኛ ላንኖርበት እንችላለን። በእኛ ህይወት ውስጥ እያንዳንዱ መንገዳችንን የሚያውቀው እግዚአብሔር ደግሞ በምናልፍበት የህይወት ጎዳና በምናልፍበት መንገድ ውስጥ በፍጹም ስህተትን ስለማይሰራ በዘማሪት የምስራች ስምዖን ላይም የተፈጠረው ይህ ነው። እኛ መዳኗን እኛ ማገገሟን ዳግም መድረክ ላይ ቆማ ስለ እግዚአብሔር ስለ ኢየሱስ ስትዘምር መስማትን እንናፍቅ ይሆናል። ነገር ግን ደግሞ እንዳልናቸው በዚህ ከባድ ህመም ውስጥ ሆና እንኳን ቢሻላት ከዚህ በኋላ ሌላኛው ከባድ ህመም ከባድ ስቃይ ሌላ በብዙ ሰዎች ዘንድ ሐዘንን የሚፈጥር በእግዚአብሔር ጋር ማጉረምረምን የሚፈጥር ነገር ሊከሰት ይችል ይሆን ነበርና እግዚአብሔርም ደግሞ ወደሱ የምንገናኝበት መንገድ ሞት ስለሆነ እንደዚሁም እንዳልናችሁ የምንሄድበትን ደግሞ መንገድ ስለምናውቅ ምክንያቱም በኢየሱስ ክርስቶስ ያመነ የዘላለም ህይወትን እንደሚያገኝ ስለምናውቅና ስለምናምን ዘማሪት የምስራች ስምዖንም ወደ ጌታዋ በሰላም ሄዳለች። እኛም እንዳልናችሁ መጽናናትን ለመላው ቤተሰቦቿ፣ ወዳጆቿ፣ ጓደኞቿ እንደዚሁም ደግሞ ለሚያውቋትም ለማያውቋትም በዚህ አጋጣሚ መጽናናት ይሁንላችሁ የሚል መልእክትን ማስተላለፍ እንፈልጋለን። በዛሬ ፕሮግራማችን እንግዲህ ስለ ዘማሪት የምስራች ስምዖን ከዚህ ዓለም በመለየቷና ስለተፈጠሩት አንዳንድ ጉዳዮች ያቀረብንበት መረጃ ይህን ይመስል ነበረ። በሚቀጥለው ከዚህ ጋር ተያይዞ አዳዲስ መረጃዎች የሚወጡ ከሆነ እንደዚሁም የቀብር ስነ ስርዓቷን ተከትሎ የሚወጡ መረጃዎችን ለእናንተ በፍጥነት እናቀርባለን። እስከዛው መልካም ጊዜ ይሁንላችሁ።